ለምንድነው ሰዎች ፊት ቆመን ስናወራ ወይም ደግሞ ብዙ ሰዎች የተሰበሰቡበት ሊሆን ይችላል ኦር ደግሞ 5-6 ሰው ብቻ ሊሆን ይችላል ሶ ብዙውን ሰዓት ቶሎ ብለን ሪአክሽናችን ልባችን ቶሎ ይመታል ኦር ልንቀጠቀጥ እንችላለን ወራፋችን ይደርቃል ሶ እነዚህ ነገሮች ማውራት ስለማትችሉ በሰው ፊት ለፊት ምናምን ሆኖ ሳይሆን የአእምሯችን ሪአክሽን ነው ሶ ብዙ ሰዎች በተሰበሰቡበት ቦታ ለማውራት ስትሞክሩ አሚግዳላ የሚባለው የአእምሯችን ክፍል አደጋ እንደመጣ ወይም ደግሞ ይሄ ሶሻል ትሬት ተብሎ ይጠራልና በማህበራዊ እንትናችን ግንኙነታችን ውስጥ እንደ አደጋ አድርጎ ስለሚቆጥረው እነዚህ ስሜቶች እንዲፈጠሩ ያደርጋል ሶ እነዚህ ስሜቶች የአእምሯችን የራሱ ተፈጥሯዊ የሆነ ሪስፖንስ ወይም ደግሞ ተፈጥሯዊ የሆነ ምላሽ ነው እንጂ የናንተ ስንፍና ወይም ደግሞ የናንተ ብቃት አንሶ ወር ደግሞ ሁሌም ፍርሃት አላችሁ ማለት አይደለም ይሄን ነገር በደጋገማችሁት ቁጥር ሁሌ ፐብሊክ ላይ የምታወሩ ወይም ደግሞ ግሩፕ ኦፍ ፒፕል ላይ ወጣችሁ ብታወሩና ብትለምዱት አእምሯችሁም አደጋ እንዳልሆነ እንደ ሶሻል ትሬት እንዳያየው እና ሴፍ እንደሆነ እንዲያስብ ያደርገዋል ሶ ሁሌም እንደምላችሁ አእምሯችን እኛን ፕሮቴክት ለማድረግ ወይም ደግሞ እኛን ለመጠበቅ ካደጋ የተዘጋጀ ነገር ነው ሶ እነዚህ ሪስፖንሶች ብዙ ጊዜ እነዚህ ምላሾች ተፈጥሯዊ የሆኑ ነገሮች ስለሆኑ ነው I hope it helps thank you አረተው ግን በዚህች የዘይትና የሽንኩርት ዋጋ በናረባት ሀገር ይሄም ሌላ ብሔራዊ ጭንቀት ይሆንብን ሰው ሁሉ ትኬቱ ተወደደ ብሎ ጮኸቱን እያቀለጠው ነው ለመሆኑ ድብድብ ማየት እንደ ጤፍ መሰረታዊ ፍላጎት ሆነ እንዴ ኑሮው ራሱ ድብድብ በሆነባት ሀገር ሌላ ድብድብ ለማየት መጨነቅ ይገርማል ምርጫው ቀላል ነው ብሩ የሚያሳክከው ገብቶ ደሙን ያልቻለ ደግሞ አርፈ ባባይ ቲቪ በነፃ ያያይህ ድንችን ጥበስ ለመሆኑ እናንተ 100 ሺህ ብር በአሁኑ ሰዓት በእጃችሁ ቢገባ ለድብድብ ትኬት ተቆርጣላችሁ ወይስ ሌላ ነገር ተሰሩበታላችሁ ሐሳባችሁን ኮሜንት ላይ ያስቀምጡልኝ ተስፋ ያለው ወንድ ከሆንክ የቀጠሮ ቦታ ላይ 10 ደቂቃ ቀድመህ ተገኝ ከዛ ተረጋግተህ ውሃህን አዘህ ትጠብቃለህ ከዛ እነዚህ የቀጠርካቸው ሰዎች በሰዓታቸው ከጅሉ የላ ተነስተህ ማለት ነው ዌልካም ምናምን ታዘዟቸው ምናምን ስትል ማለት ነው እዚህ ጋር የመሪነት ወይም የቦስ ቦታ ነው የሚኖረው ከባህር ሁለተኛው ዌልካም ብላሃቸው ልክ ቁጭ እንዳላችሁ ማለት ነው ስልክህን እያዩ ግን ሳታስፎግር ክፈተውና ማለት ነው እያዩ ኤርፕሌን ሞድ ውስጥ አስገብታ ኪስ ውስጥ ከተተው እንደዚህ ካረክ ማለት ነው ፈላጊ ብዙ ቢሆንም ለሳቸው ወይም ለሚቲንጋችን ትልቅ ቦታ ሰጥቻለሁ እያልክ ነው እነዚህ ካፒታሉን እንዳለ ያዙት የጁራሲክ ፓርክ ፍሪኮች ደግሞ ማለት በባህሪያቸው ክብሬን ጠብቅልኝ አይነት ሰዎች ስለሆኑ ማለት ነው ይሄ ትልቅ ቦታ ነው የሚያሰጥ በተረፈ ግን ዝም ብለህ 10 ስልክ ላይ የምትሆን አቴንሽን የተሰረቀብህ ሰው ሆነ እንዳትታይ መኪና የለህም አይደል መኪና እንዳለህ አስብ በቃ አለኝ በል ቤት የለህም አይደል ቤት እንዳለህ አስብ አለህ አዩት የማንቃት ደወሉ አልበላህም መረዋል አይደል ግን ለምን እንዳልበላህ ታስባለህ በልቻለሁ በል ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው ያደንዛዡን እጽ ስሜት ወደ ምን አመጡት ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት ይሄ ሲቅም ሳይነግስ ይነግሳል ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል የለም ሰውየው ይልቅ ቢሰራ ቢጥር የለት ዳቦ አግኝቶ መብላት ይችል ነበር አደንዛዡን ወሰደ ሳይከብረ ከበረ ሳይነግስ ነገሰ ሁሉን ነገር በእጁ እንዳለው መሰለው ሲነቃ ራቆቱን ያለ ይሄን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ እንዲህ አይነት በሽታ የተፈጠረበት ዘመን ይሄን ትውልድ መታደግ ይገባዋል ሰሞኑን አዳማ ውስጥ በ3 ዓመቱ ታዳጊ ላይ የተከሰተው አይነት የበቀል ወንጀል ግን አጋጥሞ አሁንም ቀጣዩ ቦታችን የ3 ዓመቱን ታዳጊ በሙስ ፍርድ ቤት በውሳኔ እንዳጸናው ሁለቱ ሴቶች የአንድ ወንድ የቀድሞና የአሁን ሚስቶች ነበሩ ባል ከቀደመ ሚስቱ ጋር ለመግባባት ባለመቻሉ ፍቺ ፈጸመና ይችን ሁለተኛዋን ሚስቱን አገባ ሁለቱም የቀድሞና የአሁን ሚስቶች በአንድ ትምህርት ቤት ውስጥ የሚሰሩ መምህርና የተማሪዎች መጋቢ በመሆናቸው ሕፃናትን እያስተማሩና እየመገቡ አብረው ይኖራሉ መምህርት ጋዲሴ ከመጀመሪያው ባሏ ከተፋታች በኋላ ከሁለተኛው ባሏ ልጅ ወልዳ ሕፃኑን ማድጎ 3 ዓመት ተኩል ሆኖታል ከጊዜ በኋላ ሴቶቹ ባላንጣ እንደመሆናቸው መጠን ብዙ ጊዜ እንደማይግባቡ የሚናገረው ፖሊስ ሁለተኛዋ ሚስት ባሏ ከመጀመሪያ ሚስቱ ጋር ይገናኛል በሚል የቅናት ስሜት ክፉ ማሰብ ከጀመረች ሰነባብታለች ሕፃኑ ግን የሚያውቀው ነገር ባለመኖሩ
ቂም ቋጣሪዋ የእናቱ ባላንጣ የምትሰጠውን ምግብ አመስግኖ ከመብላት ውጪ ምንም ሐሳብ አልነበረውም። መርማሪዎቹ እንደገለጹት ሁለተኛዋ ሚስት በውስጡ ያረገዘውን ጥላቻ ከገደቡ ያልፍና የቀድሞዋን የባሏን ሚስት የምትበቀልበትን መንገድ ስታወርድ ትቆያለች። ባልም የቀድሞ ሚስቱን ባገኘው አጋጣሚ መለካከፍና ማስፈራራት ቢጀምርም የቀድሞ ሚስት ሽማግሌ በመላክ እንዲታረብ ከማድረግ ውጪ ምንም ሌላ ግንኙነት እንዳልነበራቸው አውግታናለች። በሁለቱ ሚስቶች መካከል በተፈጠረው አለመግባባት የተቋጠረው በቀል ግን ነፍስ ባላወቀውና ክፉ ደጉን ባለየው በ3 ዓመት ተኩሉ ታዳጊ ላይ የበቀል ሰይፉ አረፈ። እንዴት ናችሁ? ሰላም ነው? አለን። አሁን በዚህ ቪዲዮ ላይ ማሳያችሁ እንዴት የጣሊያን ሀገር ህዝብ ከመንግስት ጋር በመተባበር ጣሊያንን እንዴት አድርገው ወደ ታች እየቀበሯት እንደሆነ የሚያሳይ አጠር ያለች ቪዲዮ ያሳያችኋለሁ። ታገሱ። እሺ፣ አሁን እዚህ ጋር ተመልከቱ። we are talking about marketing። ህዝብና መንግስት እንዴት ተናበው እንደሚሄዱ አብረን እናያለን። ይሄ ሮም ውስጥ ያለ አቴንስ ስታንዳርድ ሆቴል ነው። ቱ ቢ ኦነስት ይሄ ማለት በተጠቃሚዎቹ ወይንም እዚህ መጥተው ተጠቅመው በሄዱት ግን 4 እና 5 ስታር የተሰጠው ደንበኞች ያደነቁት ሆቴል ነው። ብዙ ጊዜ ሆቴል ሲያዝ ሰው መጥቶ ሪቪው አንብቦ ሆቴል ስለሆነ ዘሎ እንደዋና አይገባም። ለምንድን ነው? እስኪ እንመርምረው። አሁን ለምሳሌ ወገኔ ስማ፣ አሁን አንተ ከልጅነት ጀምሮ እንዴት አድርገህ መንግስት መጣል እንዳለብን ከአባቶቻችን ከአያቶቻችን ሲነገር ያደግከው እንጂ እንዴት አድርገህ ድህነት እንደምትጥል አይደለም። የጣሊያን ህዝብ እንዴት አድርጎ ነው ድህነትን የጣለው? ይጎ ልነግርህ ነው። ይሄ ሆቴል ነው፣ ተመልከተው። አሁን እዚህ ጋር መጥቼ ዝም ብዬ እስክስታ መጥቼ በፖስት ለምንም አይሰራም፣ ግን ከእንቅልፍ ብቀሰቀስ ብዙ ነገር ይጠቅማል። አሁን ከሽንት ቤት እንጀምር። ሁሉ ነገራቸው ንጹህ ነው። ሰዎቹ በባህሪያቸው ንጹህ ናቸው። ከዚህ ስላችሁ ሰምታችሁ ከሆነ በተለይ ሴቶቻቸው ጭምር ንጹህ ናቸው እላችሁ ነበር። ተመልከቱ፣ እያንዳንዱ ዕቃ ንጹህ ነው፣ ይሰራል፣ ዌል ሜንቴንድ። ብዙ ጊዜ ኢትዮጵያ ውስጥ ያልፈጠረብን ሆቴል ይከፈታል፣ የመጀመሪያ አካባቢ ያምራል፣ በዛው ልክ መልሳችሁ ሜንቴን አታረጉትም ወይም አታድሱትም። ከዛ መንጋው አንዴ ግርሩ ይዘይዳል፣ እቃውን ውድምድም ያደርጋል። አውቃለሁ፣ ተጠቃሚውም ራሱ ያው የዝንጀሮ ባህሪ እንዳለበት አውቃለሁ። አሁን እዚህ ጋር ስነግርህ ለሁልህም ነው፣ ለህዝቡም፣ ለሆቴል ቤት ባለቤቶችም ምናምን። ተከሉክ ነው ይሄ ሻወራቸው ነው። ጣሊያኖች እኮ ስራ ሲሰሩ ትደነግጣላችሁ። ተከሉክ እዚህ ጋር ታያላችሁ። ይሄ ሴራሚክ ነው። እሺ፣ ይሄ የቻይናው ማይካ እንዳይመስላችሁ። በመሃል ልቅም አድርገው እንዴት እንደሰሩት፣ ይሄ እንዴት እንደሚጸዳ እዚህ ላይ ምንም አቧራ የለም። እግዚአብሔር ያሳያችሁ። ስላይድ ዶር ነው፣ ተከፈተ፣ ሳሙና በቦታው። ይሄ ምናልባት ኢትዮጵያ ውስጥ ሸራተንና ከዛ በላይ ወይንም አያት ሬጀንሲ የሚባሉ ቦታዎች ነው የምታገኟቸው። እንደዚህ አይነት ሻወር ከላይ ፋውንቴኑ የሚከፈተው ማለት ነው። ስሙ አልጠቅስም ይቅር። በቀን 20 ሺህ ብር ነው፣ ኦልሞስት 20 ሺህ ብር በሉት የሚያስከፍሉት። ቧንቧ አይሰራም። በስቴኪኒ ያጸዳን የተጠቀምንበት ጊዜ ነበር። ተመልከቱ፣ ይሄ እንዳለ ንጹህ። ተመልከቱ፣ ያየገው የሽንት ቤት ለብቻ፣ የእህቶቻችን ለብቻ። አሁን ለምን ደሃ እንዳልሆኑ ገባችኋል? እየሰሩ ነው። ገብቷችኋል? እየሰሩ ነው። እየተሳረሩ ብቻ አይደለም። ፖይንቴ ምንድን ነው? ኢትዮጵያ ውስጥ ያላችሁ ሆቴሎች እጅና ጓንት ሆናችሁ መስራት አለባችሁ። እሺ፣ እጅና ጓንት ሆናችሁ መስራት አለባችሁ ማለት ምን ማለት ነው? ከዛ ከሆቴሉ ከአልጋ አንጣፊው ከጽዳቱም ከምኑም ይጀምራል። እኛ ሀገር ያላችሁ ጽዳቶቹን ራሱ ስትቀጥሯቸው እንደዚህ ያለሽ እንደ ነግቢ ተብለን ነው የምትገባው። ያቺ ሀገር የአንተ ሀገር ነች፣ የእሷም ሀገር ነች አይደል? ጽዳቷን ስራዋን አክብራ እንድትሰራ ምን ብለህ ታሳመናታለህ? እህቴ እኔ ይሄን ስራ ስሰራ ነው አንቺም ስራ የምትሰሪ። የጣሊያኖቹን ሁኔታ ነው የምነግራችሁ። እዚህ የጽዳት ስራ የሚሰሩት ራሳቸው ጣሊያኖቹ ናቸው። ግን በሆነ አጋጣሚ መንገድ ላይ ስትገናኙ፣ ስትወጡ፣ ስትገቡ ቦንጆርኖ ኮሚስታይ ቱቶ ቤኔ ይላቸዋል። ጣሊያን ይችላል ነገራችን ላይ እና ኮሚኒኬሽን አላቸው። ለእንግዳቸው ዌልካም ናቸው። ገብቷችኋል? እናንተም የሆቴል ቤት ባለቤቶች እነዛን ውስጣችሁ ልታሰሯቸው ያመጣችኋቸውን ሰዎች ብቻ ሪሴፕሽኒስቷን እንግሊዝኛ እንድትችል ብቻ አድርገህ በሆነ አጋጣሚ ስልክ ሲደወል አሎ እንትና ኢንተርናሽናል ሆቴል አይደለም፣ እሱ በቂ አይደለም። ከጽዳቷ ጀምረህ የሚመጣውን ከስተመር ኢንፎርማቲቭ በሆነ መንገድ ካይንድ ወይ ለማስተናገድ መሞከር። እዛው ያለውንም እኮ ሎካሉን ነው። በዚህ አጋጣሚ ደግሞ ሎካሉ አንተ በሆነ አጋጣሚ ብርም ኖሮ ምን ብሎ ብቻ ሆቴል ሄደህ ስትጠቀም እባክህ ያ የተጠቀምከውን ነገር ይሄ ነገር በስነ ስርዓት ተጠቅመው ቢሄድ ነገ ደግሞ ሌላ ተጠቃሚ ይመጣል። ያ ተጠቃሚ ተጠቅሞ ሲሄድ ይሄ ሆቴል ይጠቀማል።
ይሄ ሆቴል ተጠቀመ ማለት ደግሞ በስሩ ውስጥ ያሉ ምስኪኖች ተጠቀሙ ማለት ነው። እነዛ ደግሞ በስሩ ውስጥ ያሉ ምስኪኖች ተጠቀሙ ማለት ደግሞ እንደ ሀገር ምቀኝነት ሊጠፋ ነው ብለህ ተንትን። ምክንያቱም የኢትዮጵያ አብዛኛው ምቀኝነት ከድህነት የመነጨ ነው። ያም ለምን ተፈጠረ? ይሄ አገራዊ ችግራችን ነው። አንዳችን ለአንዳችን ባለማዘናችን ያች ሀገር እንደ ሀገር ከሀብት ማማ ላይ ወርዳ ድህነት ውስጥ ሆና እንድትጨማለቅ ያደረግነው እኔና አንተ ነን ብለን መተንተን መቻል አለባቸው። እዚህ ውስጥ ያሉት የዚህ ሀገሯን ፕራይም ሚኒስቴር ወይም የጣሊያኗ ጠቅላይ ሚኒስቴር ሜሎኒ ታቋታላችሁ። በእያንዳንዱ ጉዳይ እዚህ ጋር ኮሽ ላለው ነገር ሁሉ ሜሎኒ ላይ አይደለም ያፈጡት፣ እራሳቸው ተናበው ይሰሩታል። ተረዳችሁ? እኛ ሀገር ምንም ነገር መንግስት ምንም፣ ምክንያቱም አያቶቻችን ቅምቅም አያቶቻችን አባዬ ዳቦ ስትለው ሂድና መንግስትን ጠይቀው ነው የሚሉት። ይሄን ታውቃላችሁ። አባቶች እንደዚህ ማለት ከጀመሩ 60 ዓመት ሆኖታል። ብዙዎች አጥቷት እኔ ያስታውሳል። ለምሳሌ አባቴ ቁርስ ዳቦ ስለው ሂድና መንግስትን ጠይቀው ይለኝ ነው። አም ሲሪየስ። እዚህ ቦታ ላይ ዳቦ ብዬ ስል ራበኝ ብዬ ስል ሂድና መንግስትን ጠይቀው ብሎ ያሏችሁ አባቶቻችሁ ካላችሁ ፕሊስ በኮመንት መልክ ወገኔ፣ አንተ ጭንቅላቱ አለ። ጭንቅላቱ እስካለ ድረስ ነጮቹ ጋር መተን የምንስገበገብበት ምንም ምክንያት የለም። እነሱ ጋርም ያለው እኛ ጋርም አለ ሁሉንም ነገር። አሁን ምንድነው አንተ ያነቃህልኝ እኔ ጋር አለ ብለህ አታስብም። ሁሉ ነገር ያለው ነጮቹ ጋር ያለው ብለህ ታስባለህ። ነገሮች የሚሰሩት በእጅና ጓንት በመናበብ ነው ብለህ አላሰብክም። ዳስቴሹ ቀርሻለሁ። ኤአይ ፕሮምፕት ላይ ገብታችሁ ቻትጂፒቲ በምታወሩ ጊዜ በዛ ሰዓት ላይ ለእናንተ መልስ ለመመለስ የተዘጋጀበት አቋሙ አንድ ሙሉ ቤተ መጽሐፍትን የሚያክል መረጃ ባንዴ ይዞ ነው የሚጠብቃችሁ፣ እያስታወሰው ማለት ነው። የሚያስገርም ነገር ማለት በሺዎች የሚቆጠሩ ገጾችን ኤአይ ወዲያው ስትጫኑት መልስ ስትፈልጉ እሱ ያን ሁሉ ነገር በውስጡ ይዞ ሲጠብቃችሁ አስብ። ሁሉም ነገር በኤአይ ብቃት አማካኝነት በሰከንዶች ውስጥ የሚፈጸም ምን ማለት ነው? ዘመናዊ የኤአይ ሲስተሞች እንደ ቻትጂፒቲ እንደ ጀሚናይ ያሉትና ሌሎቹም እስከ 2 ሚሊዮን ቃላቶች የሚጠጉ ነገሮችን በኮንቴክስት ዊንዶ ይባላል ቴክኒካል አጠራሩ፣ የአውድ ጽሁፍ መስኮት ውስጥ ያ ሜሞሪ ይዞ ነው የሚጠብቃችሁ። ይህ በግምት ማንኑ ታውቃላችሁ? በሺዎች የሚቆጠሩ ገጾች፣ በደርዘን የሚቆጠሩ መጽሐፍት፣ የአመታት ንግግሮች ወይም ሙሉ የሶፍትዌር ኮዶችን በጣም ተደምሮ ሲሆን ማለት ነው። ስለዚህ ኤአይ በአንድ ጥያቄ ፕሮምፕት ላይ ይህን ሁሉ ሊያስተናግድ የሚችል የቃላትን ነገር በሜሞሪ ላይ በኮንቴክስት ዊንዶ ላይ ይዞ ነው የሚጠብቃችሁ። ይህን ግልጽ ለማድረግ ያህል 2 ሚሊዮን ቃላትን ማለት ነው ታውቃላችሁ? ሰው አቨሬጅ የቴክስት መጠን ያለውን ቴክስት የተደረገ ለ10 ዓመት የሚጻጻፈው የቴክስት ብዛት ማለት ነው። ይህንን በ2 ሰከንድ ውስጥ ይዞ ሬዲ ሆኖ እናንተ ይጠብቃችኋል። ስለዚህ የሰው ልጅ ትውስታ የተገነባው ለህልውናችን። ኤአይ ግን ብቃቱ እንዲህ ያለ ፕላኔታሪ ሌቭል የሆነ ሜሞሪና ብቃት ይዞ ለማቀናበር ከኛ ጋር ይገኛል። ስለዚህ ወደፊቱ የኤአይ ስጋት ከሰው ልጅ ኢንተለጀንስ ይበልጣል ወይስ ደግሞ የሰው ልጅን ይቆጣጠራል የሚለውን ጥያቄ ከሚያነሱ ነገሮች አንዱ የኤአይ እንዲህ ግዙፍ የሆነ ዳታን የመሸከም ባንዴ የማስታወስ ብቃት ነው ማለት ነው። እንግዲህ እነዚህ ቪዲዮዎችን ከወደዳችኋቸው አጫጭር ነገሮች በአጭር ጊዜ ውስጥ ይመጣላችኋል። ስለዚህ ተከታዮቹን ነገሮች ለማየት ቪዲዮዎችን ፎሎ አድርጉ፣ በስልኮቻችሁ ላይ ተከታተሉኝ። በሚቀጥለው ደግሞ አጭር ቪዲዮ እንገናኛለን። እኔን ጨምሮ ሁሉም ቲክቶክ ላይ ትምህርታዊ ኮንቴንት የሚያዘጋጁ ሰዎች ቪው ቀንሶባቸዋል እና ምንን አስታወሰ መሰላችሁ? ኒውዮርክ ወርቅ የሚሸጥ ትራክስ ኤንዋይሲ የሚባል ኮንቴንት ክሪኤተር አለ። ኮንቴንቱ ያው ቢዝነሱን ፕሮሞት ለማድረግ ነው፣ ግን መደበኛ ስራው የወርቅ ጌጣጌጦችን መሸጥ ነው እና አንዳንድ ጊዜ ለፕሮሞሽን እንዲሆነው ብሎ ኒውዮርክ መሀል አስፓልት ላይ ይቆምና አላፊ አግዳሚውን በሙሉ እንኩ እያለ 1 አውንስ ወርቅ በነፃ ሊሰጣቸው ይሞክራል እና ሰው እንዲህ እንደ እብድም እያየው አንዳንዱ ገላምጦት ያልፋል፣ አንዳንዱ እንደ ሌባ ያየዋል ምናምን ነገር እና የእሱን ሪያክሽን ብታዩት ቆይ እንደው የሚዩት No, you're good? Okay. Here you go, sir. Trax pack? You don't want it? Sir, ma'am? An ounce. Right? It's good when they don't want to take an ounce. It feels so fun. Ma'am, can you take one of these, please? No? You don't want it? For the fam? Sir, you really need one of these, bro. You don't want that loud, I guess. I don't know. ከዛ ግን አንዳንድ ሰው ቆሞ ይቀበለዋል። You want some loud? Loud? Here. Ma'am, this is your daughter. We have a little gift for her. You should take it, believe me. What is it? Well, you're gonna have to trust your instincts. Okay. There you go. Goodbye. You're welcome. Take it. What? No. It's an ounce of gold, bro. You took it, you got it. You're the winner. ሲቀበሉትም ሳይቀበሉትም ያለው ሪያክሽን አይታችሁታላ። ሳይቀበሉት ሲቀሩ ምንም አይመስለውም፣ ምክንያቱም ወርቅ ነው እየሰጠ ያለው። እንደውም ሲቀበሉት ነበረ ትንሽ ቀረ ሊለው የሚገባው፣ ምክንያቱም በያኔ ዋጋው ወደ $3300 አካባቢ የከሰረ ነው። እና ምን ልላችሁ ፈልጌ ነው መሰላችሁ? ሶ ዋት ቪው ቢቀንስብን ጠቅመኛል ብሎ የሚያስበው ሰው እየወሰደው ነው ራይት። ከዛ ደግሞ እሺ እኛ እንደሱ በነፃ ወርቅ አይደለም እየሰጠን ያለ ነው፣ ግን እውቀት ነው። እኔ አሁን ለምሳሌ ስለ ኢኮኖሚ ስለ ፋይናንስ ምናምን ነገር
በነፃ ኮንቴንት አዘጋጃለሁ። እርግጠኛ ነኝ ብዙዎቻችሁ ትምህርታዊ ኮንቴንት ስታዘጋጁ በቋንቋ፣ በሶፍትዌር፣ በተለያዩ ነገሮች በነፃ እውቀት እየሰጣችሁ ነው። ስለዚህ አዩት አላዩት ብዙዎቹ who cares? ለነገሩ ምንም ነገር በነፃ ሲሰጥ ቺፕ ተደርጎ ይታያል። ይህ እንግዲህ ኢኮኖሚክስ ያጣራው ነገር ነው። በዛ ላይ ደግሞ የቲክቶክ ማርኬት ፕሌስ ላይ ገበያው ላይ እየተወዳደራችሁ ያላችሁ ከቀልድ፣ ከመዝናኛ፣ ከድራማ፣ ከሐሜት፣ ከምናምን እነዚህ ልጅ እስከ አዋቂው ከተማረው እስከ ስሙን በአግባቡ መጻፍ የማይችል ሁሉም ሰው ኢንተረስትድ የሆነባቸው ነገሮች ጋር አይደለም። እነዚህ ነገሮች በደንብ ፈላጊ ያላቸው ትምህርት ደግሞ በነፃ ዩዥዋሊ መቅረብ ራሱ አልተለመደም እና ሰው ዋጋውን ላያውቀው ይችላል። እና ብቻ ለላችሁ እየሞከርኩኝ ያለሁት ነገር ዶንት ቢ ዲስካሬጅ። የሚጠቅመው ሰው ይጠቅመዋል። ዋጋውን ያወቀው ሰው መንገድ ላይ አስቁሞ ያመሰግናችኋል ምናምን እና ይህንን ለማለት ነው። ለዛሬ የሆነው ይመቻችሁ። በኢትዮጵያ 2.7 በመቶ የሚሆነው ህዝብ በመርሳት በሽታ ይጠቃል ተብሎ እንደሚታመን ተገልጿል። በኢትዮጵያ 2.7 ወይም ደግሞ ከ2 ሚሊዮን 700 ሺህ በላይ ሰዎች በመርሳት በሽታ ወይም ደግሞ አልዛይመርስ ይጠቃሉ ተብሎ እንደሚታመን የኢትዮጵያ አልዛይመር ማህበር አስታውቋል። ተጋላጭነቱ እንግዲህ በእድሜ ሲቀመጥ 5 በመቶ የሚሆነውን ድርሻ የሚይዙት አረጋውያን ናቸው። ህመሙ በብዛት እድሜያቸው ከ60 ዓመት በላይ የሆኑ አረጋውያንን እንደሚያጠቃም ተገልጿል። ሆኖም ግን በዓለም ላይ በየ3 ሰከንዱ አንድ ሰው በህመሙ እንደሚያዝ ነው ማህበሩ ያመለከተው። በኢትዮጵያ ያለው ሁኔታ ሲገለጽ የህዝብ ቁጥር መጨመርና የሰዎች እድሜ ጣሪያም ከፍ ማለት ለህመሙ መበራከት ዋና ምክንያት እንደሆነ ተገልጿል። መረጃው እንዴት አገኛችሁት? ወቅታዊ መረጃዎችን እንዲደርሳችሁ የታዲያስ አዲስ የማህበራዊ ሚዲያ አማራጮቻችንን ፎሎ ማድረግ አይረሳ። አቶ ገዱን አከበርኳቸው። ትናንትና ማምሻውን ጀምሮ በተለያዩ የማህበራዊ ሚዲያ ገጾች ላይ የቀድሞ የአማራ ብሔራዊ ክልል ርዕሰ መስተዳድር የነበሩት የኢፌዴሪ የውጭ ጉዳይ ሚኒስትር በመሆን ያገለገሉት በመንግስት የተለያዩ ከፍተኛ ኃላፊነቶች ላይ ሲያገለግሉ የነበሩት የቀድሞ ፖለቲከኛ አሁን የመንግስት ተቃዋሚ አቶ ገዱ አንዳርጋቸው በመኪና ጥበቃ ወይም ፓርኪንግ ስራ ላይ መሰማራታቸውን የሚያሳዩና እሳቸውን ሊያሸማቅቁ የሚሞክሩ የተንቀሳቃሽ ምስሎችን ስንመለከት አደረን። ግን እኔ እንደዚህ አልኩኝ፣ አቶ ገዱን አከበርኳቸው። አቶ ገዱ ምንም አይነት የፖለቲካ አቋም ሊኖራቸው ይችላል። ያላቸው የፖለቲካ አቋም ከኔ ጋር ሊስማማም ላይስማማም ይችላል። ነገር ግን በኢትዮጵያ ውስጥ እንደተለመደው ሙሰኝነት ህጋዊ እንደሆነበት መዝረፍ፣ በአሜሪካን በዱባይ ንብረት ማሸሽ፣ ቤት መስራት፣ ልጆችን ውጭ መላክ እንደ ክብር በሚታይበት ሀገር በእነዚህ ሁሉ ከፍተኛ የስልጣን እርከኖች ላይ ሆነው ምንም አይነት ዘረፋ አለመፈጸማቸውን የሚያሳየውና ከከፍተኛ ደረጃ ወርደው ዝቅ ብለው መስራት የሚችሉ በቅርቡም ዶክትሬታቸውን ለመቀበል የመከላከያ ወይም ደግሞ የዲፌንስ ፔፐር ያቀረቡት አቶ ገዱ አንዳርጋቸውን ዝቅ ለማድረግ የተለቀቀው ቪዲዮ በእኔ ልብ ውስጥ የፈጠረው መልእክት ግን ሌላ ነው። አቶ ገዱን አከበርኳቸው። ለሀገርና ለህዝብ የሚታመኑ ሀገርና ህዝብን የማይዘርፉ ዱባይና አሜሪካ ቤት የማይሰሩ ዶላር የማያሸሹ በላባቸው መስራት የሚችሉ ነገም ሲወርዱ ዝቅ ማለት የሚችሉ በህዝብ መሃል መገኘት የሚያኮራቸው እንደ አቶ ገዱ አይነት ባለስልጣናትን እንዲያበዛልን እመኛለሁ። በእውነት አቶ ገዱ አከበርኩት። በፍጹም በዚህ ሰዓት ቢጀመር አደገኛ የሆኑ ቢዝነሶች አሉ። 90% የሚያከስሩ ቢዝነሶች አሉ። ጊዜው አሁን ስለሆነ አሁን በፍጹም ማጀምሯቸው አሉ። ዛሬ በውስጥ በጣም ስትጎተጉቱኝ ለነበራችሁ ደስ የሚል የምስራች አለኝ፣ ወር መልካም ዜና አለኝ። ቢዝነስ 360 በሚል ርዕስ ለ3 ቀን ኢንቴንሲቭ የሆነ ጠዋት ከሰዓት 3 ቀን በሶስተኛው ቀን ቢዝነስ ዲነር ያለበት ከባለ ሀብቶች ጋር ከነጋዴዎች ጋር የቢዝነስ ኔትወርክ የምናደርግበት ሴሽን ተዘጋጅቷል። ይህ ሴሽን በአዲስ አበባ፣ በአዳማ እንደዚሁም በጅማ ከተማ ለምትገኙት ነው። በቅርብ ከነዚህ ስልጠናዎች በኋላ በሌሎች ከተማዎች ይዤላችሁ እመጣለሁ። በአሁን ሰዓት ኢትዮጵያ ውስጥ መጀመር ያለበት ቢዝነስ እንዳለ ሁሉ በፍጹም በዚህ ሰዓት ቢጀመር አደገኛ የሆኑ ቢዝነሶች አሉ። ከዚህ ቀደም ደጋግም እንደምናገረው አን ኢንተርፕረነር ኢዝ ዘ ዋን who is able to work with numbers ከቁጥር ጋር መስራት የሚችል ነው። ኢንተርፕረነር ማለት ስራ ፈጣሪ ማለት ቢዝነስ ማኖር ነጋዴ ማለት እኛ ጋራ ዴታዎች አሉ፣
አናሊሲሶች አሉ፣ የቁጥር ትንተናዎች አሉ። 90% የሚያከስሩ ቢዝነሶች አሉ። ጊዜው አሁን ስለሆነ አሁን በፍጹም ማጀምሯቸዋሉ። ስለዚህ ይህንን የቢዝነስ 360 ስልጠና ሳትሰለጥኑ ቢዝነስ ባትጀምሩ እላለሁ። ሌሎች ደግሞ ኤክስኪዩቲቭ ሌቭል ስልጠና የምትፈልጉ በዚሁ መርሃ ግብር የምናሰለጥናችሁ ይሆናል። በጣም ደስ የሚል ኢንተርፕረኖሪያል ሴሽን ነው የሚኖረን ማለት ነው። በዚህ ስልጠና ላይ ለመሳተፍ የምትፈልጉ ከታች ባለው ፎርም መሰረት ዲስክሪፕሽኑ ላይ እናስቀምጥላችኋለን። ጉግል ፎርም ነው። እሱን ፎርም በደንብ አድርጋችሁ ሙሉት። ከዛ በኋላ ከቢሮ የኛ ልጆች ኮንታክት ያደርጓችኋል። ሌሎች ጉዳዮችን ዝርዝር ጉዳዮችን በምን ቀን የት ቦታ የሚለውን የምናወራ ይሆናል ማለት ነው። ቴንክ ዩ ቬሪ ማች ሲ ዩ ዜር። ይሄ ሁሉ የምናየው ምድሩ፣ አየሩ፣ ሰማዩ፣ ተራራው በሙሉ የእግዚአብሔር እጅ ስራ አይደለም፣ የቃሉ ስራ ነው። በቃሉ ሰማይና ምድርን አጸና ይላል። ቃል እጅግ በጣም ከባድ ነገር ነው። በምንሰጠው ቃል ሰዎችን እናኖራለን፣ በምንናገራቸው ቃል ሰዎችን እንገላለን። እያንዳንዱ ማህበራዊ ሚዲያ ላይ እንደ ቀልድ የምንጽፋቸው ኮሜንቶች ያንድን ሰው ቀን አብርተው ወይም አጨልመው ያቆያሉ። ምክንያቱም ቃሎች ናቸው። ዓለም የመረረውን ሰው በቃል ማዳን ይቻላል። አነቃቂ ንግግር የሚናገሩም ሰዎች በቃል ላይ ተመርኩዞ ቃላቶቹን ቦታ እየቀያየሩና አስውበው ስለሚናገሩ ነው የሚያነቃቁን። ይሄ ማለት እንግዲህ ምን ያክል ቃል ፓወርፉል እንደሆነ ኔቸር ራሷ ትነግረናለች። ሉክ ምን አይነት የሚያምር ምድር እንደሆነ። ይሄ ሁሉ በቃል ነው የጸናው። ቃልን የሰጠ እግዚአብሔር ደግሞ የታመነ ነው። የሰሞኑን የሸቀጣሸቀጥ የፍጆታ እቃዎች እንዲሁም የአትክልትና ፍራፍሬ ዝርዝር ይመለከታል። ሪፖርተሮቻችን ሰላም ሙልጌታና ኤደን ብርሃኔ መረጃዎችን አሰባስቧል። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ ፎርቹንና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት 120 ብር ወደ 125 ብርና 130 ብር ከፍ ብለዋል። ስኳር በኪሎ በ8 ብር ከ50፣ ጨው ከ1 ብር እስከ 1 ብር ከ25 የተሸጡ ይገኛል። የሀገር ውስጥ ምርቶች የሆኑት ቬራና ቼራሊያ ፓስታ 5 ብር ከ50 እና 5 ብር ይሸጡ ሲሆን የውጭ ሀገር የፓስታ ምርቶች ደግሞ ከ8 ብር ከ50 እስከ 9 ብር ይሸጡ ነው የሚገኙት። መኮረኒ በኪሎ 8 ብር ሲሆን ከሳምንት በፊት ከነበረው ዋጋ የ50 ሳንቲም ጭማሪ አሳይቷል። ሩዝም እንዲሁ የ1 ብር ጭማሪው ማሳየት ከ7 ብር ወደ 8 ብር ከፍ ብሏል። የምስር ሽያጭ በኪሎ ጭማሪ ያሳየ ሲሆን ከ8 ብር ከ50 ወደ 11 ብር አድጓል። የሱፍ ዋጋ በኪሎ 9 ብር ሲሆን ጥቁር አዝሙድ 20 ብር፣ ቀይ ተልባ 12 ብር፣ ኮረሪማ 26 ብር፣ አደንጓሬ በ24 ብር የተሸጡ ሲሆን በነገራችን ላይ እጅግ የሚያሳዝን አንዳንድ ሰው አለ እየሞተ ሚኖር አለሁኝ እያለ ድንገት ነገ ማታ ሰማይ ቢፈናጠር ድንገት ነገ ማታ ሰማይ ቢፈናጠር ድንገት የተከልኩት ሳያድግ ቢመነጠር ድንገት ያረገዝኩት ቢወርድ ሳልወልደው ድንገት ነገ ደሞ ማፍቀሬን ባልወደው እያለ በስጋት ተስካሩና አርባው የተፈጸመለት አንዳንድ ሰው አለ ጉድጓዱን በልቡ የቆፈረ ካለት። እኔ ግን ምያለው እየኖርኩኝ ልሞት የቁም ሞቴ ቀድሞኝ ሳልሞት በፊት ላልሞት በቢሆንስ ዓለም አልወድቅም በስጋት ከወደቅኩም ልውደቅ የማይቀር ከሆነ ጽዋዬን ነው መጋት ጽዋዬን ነው መጋት። ስፓርታ ባል ወይም ቦይፍሬንድ ካላት ሴት ጋር የእግዚአብሔር ሰላምታ ካልሆነ በስተቀር አንተ 5 ሳንቲም የለህም። ይሄ ጀስት ፍሬንድነትም ለዛ ለቦይፍሬንዷ ተውለት ከባህር ሲጀመር ከእንደዚህ አይነት ካገቡ ወይም ቦይፍሬንድ ካላቸው ሴቶች ጋር ጀስት ፍሬንድስ የምትሆኑ ወንዶች ስለምንድን ነው የምታወሩት ከነዚህ ሴቶች ጋር? ቴይለር ስዊፍት ስለለቀቀችው አዲሱ አልበምና ይሄ አልበም ለኢትዮጵያ ሕዝብ ስላለው አንደምታ ስለዛ ነው የምታወሩት። ሁለተኛው ነገር እንደገና እቺ የምትወዳት ለቁም ነገር የምታስባት ገርል ፍሬንድ የስልኳ ፓስወርድ ላንተ ሁል ጊዜ ክፍት መሆን አለበት፣ ያንተም ለሷ ማለት ነው።
ከአባቷ ከወንድሞቿና ከከዝኖቿ ውጭ ያለ የማንኛውም ወንድ ማለት ነው ስልክ ቁጥር ለማጥፋት ፍቃደኛ የሆነች መሆን አለባት። ወንድ ሴት ጋር የሚቀርበው ማለት የሆነ ማር ስለሚፈልግ ነው። ገባህ አይደል? ጀስት ፍሬንድ በሚለው ደግሞ እያደባ እየጠበቀ ነው። ሶስተኛ ደግሞ ባለሀብት ላይ ክፋት አይኑር። በጣም ብዙ መስዋዕት ከፍሏል። ይልቁንስ ከሱ ልትማር ጓደኛ አድርገው። ምክንያቱም የነገው ባለሀብት አንተ ነህና ማለት ነው። በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱስ ስላሳየ ይችላል የሚያደላ ማለት ነው። አንዱን ሲያሳድድ ግን የትርጓሜና የኢንተርፕሬቴሽን አንተን ማን ነው የምትተረጉመው? ለምሳሌ ይሄውልህ መጽሐፍ ቅዱስ ላይ ሲቀመጥ እግዚአብሔር ይሄ ቃሌ ነው ብሎ አስቀምጧል። አንተ እንዴት ነው የምትተረጉመው? አንተማ ከተረጎምከው ያንተን ሐሳብ እየነገርከኝ። የመጽሐፍ ቅዱስ ያነባብና ያተረጓጉም አለ። ለምሳሌ እኮ አንተ ነህ የምታምነው፣ እኔ አላምነውም። እሱ አላምነውም፣ ለአንተ ነው የሚሰራው። ለምሳሌ ሁሉም ሰው በራሱ የሚተረጉም ከሆነስ አንተ እስከተረጎምከው እኔ ማልተረጉምበት ሪዝን ምንድን ነው? ለዛ የተቀመጡትን አዚቲዝ እንውሰደው ብለን ብንል እዛ ላይ ያለው እንዳምን ሳይሆን እንዳላምን ነው የሚያደርገኝ። እግዚአብሔር ሁሉን ቻይ ነው፣ አልፋና ኦሜጋ ነው እያልክ ፍልስጤሞችን የሚያሳድድበትን ሪዝን፣ የግብጾችን ልጆች የሚገልበትን ሪዝን፣ አንድ ምንድነው የነ ሳምሶን የነ ደሊላን ማስታወስ ትችላለህ። አንድ የሆነን ሰው መላጣ ብለው የተሳደቡ ልጆችም ሙሉ ተሳደው ሲሞቱ ታያለ። ሲገድ ብዙ ነገር ታያለ። ለዚህ ይሄን እኔ መግዛት አልችልም። ይተረጎማል። አተረጓጎማለሁ ካልክ ደግሞ it works for you፣ ለኔ ግን አይሰራም። ስለዚህ አንተ የፈጣሪን ሐሳብ የምትተረጉመው አንተ ማን ነህ? አነባበብ አለው ብለሃል አይደለ? በእምነትህ ቤት በራስህ ቤት እኮ ልክ ልትሆን ትችላለህ። ለኔ ግን ልክ አይደለም። አንተማ ከተረጎምከው ምኑን የፈጣሪ ሐሳብ ሆነ ብዬ ነው የምጠይቀህ። ለዛ እምነትን በተመለከተ እኔም ብትጠይቀኝ ፈጣሪ በጣም ትልቅ ነው። አትንቀሽቀሽ። ያለህበት ቦታ ሁን። ክርስቲያን ነህ፣ ጥሩ ክርስቲያን ነው። ሙስሊም ነህ፣ ጥሩ ሙስሊም ሁን። you will connect፣ ፈጣሪህን ኮኔክት ታደርጋለህ። ዋና የማይችል አሳ በውቅያኖስ ውስጥ እንዳለ በነግራችሁ ስንቶቻችሁ ታምኑ ይሆን? ከተፈጥሮ ምን እንማራለን? የ30 ቀን የቪዲዮ ቻሌንጅ ቀን 2 ላይ ነው ያለነው። the hand fish። ይሄ አሳ ከሌሎቹ አሳ በጣም የተለየና እንግዳ ፍጥረት ነው። እንደ ሌሎቹ ውቅያኖስ ውስጥ እንደሚኖሩ እንደ ጓዶቹ አሳዎች መዋኘት አይችልም። ይልቁንም በእግሮቹ በውቅያኖሱ መሬት ላይ ሲራመድ ነው የምታዩት። ውቅያኖስ 3 ክፍሎች አሉት። የመጀመሪያው the light zone፣ twilight zone እና the darkest zone ይባላል። ላይት ዞን የላይኛው ሲሆን the twilight zone ወይም የድንግዝግዝ ዞን የምንለው ደግሞ የመካከለኛውና ብርሃን ብዙ የማይደርስበት ነው። የመጨረሻው the deep የሚባለው ወይም ደግሞ the darkest የሚባለው ዞን ደግሞ ጥቁር ጨለማ የሆነው ቦታ ላይ ነው መሬቱ ያለበት የውቅያኖሱ። እዛ ላይ ነው የሚኖረው ይህ አሳ። በመሬቱ ላይ ነው ወክ የሚያደርገው እንጂ ፈጽሞ መዋኘት አይችልም። በውሃ ውስጥ እየኖረ መዋኘት አለመቻሉ ብቻ አይደለም ከሌሎች አሳዎች የሚለዩ። the hand fish በጣም አስገራሚ የሆነው ሌላው ባህሪ ደግሞ ከሌሎች አሳዎች እጅግ በጣም ሰነፍ ነው። መሄድ፣ ማደን፣ ለሚበላው ነገር ምግብ መሰብሰብ ፈጽሞ አይፈልግም። እዚያው ባለበት ብቻ በቀስታ እየተንጎማለለና እየተራመደ ምግቡ ወደ ራሱ እንዲመጣለት ነው የሚያደርገው። ከላይ በምስሉ እንደምታዩት ከንፈሮቹ ቀይ በመሆናቸው ከሩቅ የመታየት እድል አለው። በዚህ ጊዜ የሚበሉት ነገር የሚያገኙ እየመሰላቸው ሌሎች ትንንሽ ከሱ የደቀቁ አሳዎች ወደሱ በሚመጡ ጊዜ ውጡ ያስቀራቸዋል፣ ይበላቸዋል። ከዚህ አሳ ተፈጥሮ የምታስተምረን አንድ በጣም የሚያስገርም ነገር አለ። በብዙ ስኬታማ ሰዎች ተከብባችሁ ማለት፣ በየቀኑ ስለ ስኬት ስለ መነቃቃት አወራችሁ ማለት፣ ወይም ደግሞ በሆኑ መልካም ሰዎች ተከብባችሁ ማለት እናንተ ያናችሁ ማለት አይደለም። ብዙ ጊዜ ስለ ስኬት ደጋግመው የሚያወሩ ሰዎች በዙሪያቸው የሉም? ብዙ ጊዜ ስለ መልካምነት ብዙ የሚያወሩ ግን መልካም ያልሆኑ ግን ስኬታማ ያልሆኑ፣ በሀብታሞች የተከበቡ እንደ ሀብታም አክት የሚያደርጉ ግን ሀብታም ያልሆኑ ሰዎች አጋጥሟቸው አያውቁም? በአንድ ነገር ውስጥ መሆንና የዚያ አካል መሆን ፈጽሞ የተለያዩ ነገሮች ናቸው። ብዙ ሰዎች መንፈሳዊ ነን፣ እዚህ ቦታ እንሄዳለን እያሉ የሃይማኖት ተቋሞቻቸውን ስም ሲጠሩ ታያላቸው። ግን በተግባርም በድርጊትም የዚያ አካል አይደሉም። መንፈሳዊ ቦታ ይመላለሳሉ፣ ግን ቃላቸውም ድርጊታቸውን ፈጽሞ መንፈሳዊ እንደሆኑ አያሳይም። የሚገኙበት ቦታ ማንነታቸውን አልሰራውም። እኔም እላችኋለሁ ተፈጥሮ በዚህ አሳ በኩል የምታስተምረን አንድ ነገር ነው። በውቅያኖስ ውስጥ ሰርጎ እንዳለው በጥልቁ ላይ እንደሚኖረውና ዋና እንደማይችለው አሳ አትሁኑ። እዚያ ነገር ውስጥ ካላችሁ ያንን ነገር የምትናገሩትን ሁሉ ጊዜ የምታወሩለትን ነገር
ኑሩት ልላችሁ ፈልጋለሁ። የ30 ቀን ተፈጥሮ ምን ታስተምረናለች የቪዲዮ ቻሌንጅ እንደቀጠለ ነው። በነገው ዕለት በሶስተኛ ቪዲዮአችን እንገናኛለን። ይመቻችሁ። ብዙዎቻችሁ የተሸወዳችሁት አብዮቱ ተጀምሯል ስል የተቃጠለ ጎማ፣ ድንጋይ ሲወረወር፣ ሰዎች ሲተራመሱ፣ ህፃናት ሲያለቅሱ፣ ጥይት ሲተኮስና ሰዎች ሲሞቱ ነው ያሰባችሁት። ነገር ግን እኛ የምንናገረው ስለሌላ አብዮት ነው። ሐሳብ የሚቀይር አብዮት፣ ትምህርት የሚመራው አብዮት፣ በሳይንስ የሚመራ አብዮት እና በስርዓት የሚገነባ አብዮት ነው። 100% ሰላማዊ አብዮት፣ አንድ ድንጋይ የማይወረወርበት። ያለፈውንም አየ ነው። ምክንያቱም ይሄ አዲሱ ትውልድ ነው። ያለፈውን ትውልድ ስህተት አንደግምም። ድንጋይ አንወረውርም፣ መጽሐፍ እናነሳለን፣ ንብረት አናወድምም፣ ኩባንያ እንገነባለን፣ ሰዎችን አንከፋፍልም፣ ሰዎችን እናገናኛለን። አንድ ሀገር በድልድይ ብቻ አይገነባም፣ በመንገድ ብቻ አይገነባም እና በፋብሪካዎች ብቻ አይገነባም። በእምነት ነው የሚገነባው። ህዝብ መንግስቱን ካላመነ፣ መንግስት ህዝቡን ካላመነ ሁለቱም ይሸነፋሉ። ስለዚህ የዚህ ትውልድ ስራ መሆን ያለበት መንግስት መጣል አይደለም። መንግስት መጣሉን አባትና አያቶቻችን አርገውት አይተነዋል። ለማንም አልበጀም። ስለዚህ የዚህ ትውልድ ስራ ህዝብና መንግስት የሚተማመኑበትን ድልድይ መገንባት። የኛ አብዮት የደም አይደለም፣ የአይምሮ ነው። የጥላቻ አይደለም፣ የመተባበር ነው። የማፍረስ አይደለም፣ የመገንባት ነው። የወጣቶች አብዮት ተጀምሯል። ሌትስ ጎ። ናፍቀኸኛል አንዴ ልሂድ፣ ናፍቀኸኛል አንዴ ልሂድ። የማርሸስ የምርህ ነው። እንደዛ ነው የሚለው። ሄሎ ማርሸት ማሪ፣ ካገባሽ በኋላ ከተውሽኝ በኋላ ሌላ አንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፈቅ መሻትሽ አጃይብ ያሰኛል። ባካ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ። የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው። የት እንገናኝ? ልክ እንደ ያኔው ፍቅር ካፌ እንሂድ፣ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ፣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይ ቶሎ ድረሺ፣ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ። ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛም አጋርም ዛሬ ኬት ይመጣል? አንቺ ያልነበርሽ እንዴ? ፈገግታሽ ግን አለ። እኔን ስታገኝ አቡ ደስ የምትይ ስትፍለቀለቂው፣ ድባቴ ይሞታል፣ ጭንቀቴ ይፈታል፣ አንገትሽ ተንጋሎ ሀብለሽ ስትለቂው። ጥርስሽ ግን ደህና ነው ስትስቂ የምስመው፣ በሽቦ አሳሰርሽው ባልሽ እንዳይደግመው። እሰይ እንኳን አሳሰርሽው የኔ ውብ ጨረቃ፣ የኔም ልብ ታስሯል እድሜ ይፍታቸው በቃ። ጥርስሽን ሸፈንሽው አድርገሽ በዘዴ፣ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋሌ ሽሮ ቤት ማኩርስሽ ናፈቀኝ፣ ተጋቢ ነው እንብላ። እናቴ የለችም እየመረቀችን ቡና እንዳታፈላ። እናቴ እምዬ ወርቅዬ 4 ዓመት ሞላት። አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑን ብንሰለችም። መጣው በይኝና ግራ ባይል ልጣል፣ ጭሱን ወዲያ ልበል አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ። ማርሸት ማርዬ ይቅር ካልኩሽ ቆየሁ የካድሽኝን በደል። አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ና ብትኝ እንኳን የታክሲ የለኝም። ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝ።
ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝን ምሽጬ በእግሬም ቢሆን ልምጣ። ሄሎ ሄሎ ከሰው ተራውጥቶ